እንድናወራ ስለፈለኩኝ ነው። ለማውራት ነው ቤቴ ድረስ መጣሽ? አውዝና እኔ እኮ ታሳዝነኛለህ። አንተን የመሰለው ሚስቱን አጥቶ ብቻውን ታሞ ወድቆ ማየት በጣም ያሳዝናል። ካዘንሽልኝ ሞገስ የት እንዳለ ፈልጊና ሰው ጠፍቶ አይቀርም። ግን መታገስ አለብህ። እንዴት ልታገስ? በምን ልታገስ? ትንሽ እንኳን የማገኝበት ፍንጭ መኖር አልነበረበት? አለበትና ግን አንተን በጣም ስለሚፈሩ በጣም ጀግና እንደሆንኩ ስለሚያውቁ ጉድጓድ ቆፍረው ተደበቁ። ግን አሁን ሲጨንቃቸው መውጣታቸው አይቀርም። እስኪ ና እናውራ እፈልጋለሁ። ቆይ እንዴት ነው ያደግከው? እስኪ ንገረኝ። እኔ ያደግኩት በዱላ ነው። በግርፋት ነው ያደግኩት። በጩኸት በጭንቀት ነው ያደግኩት። ልጅ እያለ ከረባሽ ነበርክ? በጣም ዝምተኛ ነበር። ከሚባለው በላይ ፈሪ ልጅ ነበርኩ። እና ታዲያ ለምን ነበር የምትገረፈው? ተመትቼ ወደ ቤት ስገባ አባቴ እንደ ዶሮ ዘግዝቆ ነበር የሚገርፈኝ እና ጸብ ስለምፈራ አባቴ ይገርፈኝ ነበር። ይህንን የምታየውን ዝና የፈጠረው አባቴ ነው። እና ከመገረፍ ውጭ ሌላ ምንም የልጅነት ስታይል ትዝ አይለኝም። ወደ ኋላ ስንመለስ አይምሮ ውስጥ የሚመጣው ግርፋት። እሺ ፍቅሬዎትስ? ማለቴ ከሉላ በፊት ከስንት ሴት ጋር ፍቅር ይዞት ያውቃል? ከሉላ በፊት ሌላ ሴት ትዝ አይለኝም። ከሷ ውጭ ምንም አይነት ሴት አላውቅም። እንዴ እንዴት እንዲህ ሊሆን ይችላል? እኔ ሴቶችን አልወድም። ሴቶችን ብቻ አይደለም ደካሞችን አልወድም። በተለይ ወረኞች በጣም ያስተሉኛል። እቺ ዓለም ደካሞችን አትወድም፣ የብርቶች ናት። ለዛ ሴትን ስለማፍቀር ማላስበው የነበረው። እንዴ ሴቶችን አትወድም ማለት ነው? አባቴ ለሴቶች ቦታ እንዳይኖረኝ ነበር የሚመክረኝ። ሴት ልጅ ለህይወት ፈተና ናት ይለኝ ነበር። ሴት ልጅ ፊት ለፊት ስሜትን መቆጣጠር ከቻልክ የትኛውንም ነገር በህይወት ማሸነፍ ትችላለህ ይለኝ ነበር። አባቴ ልክ ናቸው ብለህ ታስባለህ? በትክክል። የእድሜ እኩዮቼ ሴት ጋር ሲጠጉ እኔ ግን ማውራት ፈራ ነበር። እና ሉላ የመጀመሪያ ክናት ማለት ነው? ዋው የመጀመሪያ ናት። ሰላም ውድ ቻናል ቤተሰቦቼ አስተሙ ዛሬ ደግሞ በሌላ ቪዲዮ መጥተናል። እንግዲህ ማለት የዝና ልታ ማልሎ ስትለው እሱ በጥፊ አላት ማለት ነው። ከአንተ ጋር መሆን እፈልጋለሁ፣ ጀግና ነህ፣ አንሳለ አንተና ልጠላል ብላ ልትቀርበው ስትለው ቆይ ምን እያረግሽ ነው አንቺ ቅሌታም ውጪልኝ ከቤት ብሎ አባረራት ማለት ነው። እንደውም ከሆነ በኋላ ደግሜ ላይሽ አልፈልግም ተከብሩ ይወደው አይደለም አንቺን ፈታሽ እንጂ ሲሰኛነሽ በማለት እየሰደባ ከቤት ወጥቶ ያስወጣታል። ታውቂያለሽ የሉላ እግር ጠብ እንኳን አደረሰ። እኔ ከሉላ ውጪ ማንም ሴት እንድትነካኝ በጭራሽ አልፈልግም ብሎ በጥፊ ብሎ ከቤቱ አባረራ ማለት ነው። እኔ የማፈቅረው ብቸኛ ሉላ ብቻ ነው እንጂ ጭራሽ እንዴት ብትደፍሪ ነው እኔ ቤት መጥተሽ ጭራሽ እኔ ለማማለል እኔ የራስሽ ለማድረግ ስትጥሪ ነበር። ወይ በዚህ የምትሸውጂ መስሎሽ ነበር እንዴ? ሰምኛለሽ አንቺ በጣም ርካሽ ነሽ። አንቺ ሳትሆኚ እኔን ጥፋተኛ ከወረደ ጋር ወርጄ ካንቺ ጋር ወንጀል ስራ መስራት የራሱ እኔን አስልቆኛል። ስለዚህ ደግሜ ዳይሽ አልፈልግም። ቤቱን ቢሆን ርሹ። ካሁን በኋላ ሞገስና ሉላ በራሴ መንገድ ፈልጌ አገኛቸዋለሁ። ስለዚህ በጭራሽ ላይሽ አልፈልግም ይላል። ውጪልኝ ከቤት ይላል። ይዝና እባክህ ይቅርታ አድርግልኝ ብላ በትላምነው ነገር ይዝና እጅግ በጣም ተናደደ። ደግሜ ላይሽ አልፈልግም፣ አሁን እንድትጂ እፈልጋለሁ ብሎ ሰድቦ ከቤቱ አባረራት ማለት ነው። እንግዲህ ብሩክና ምሳሌ ሊመጡ እንደሆነ ቅድስት በሳምንት ይመጣሉ ብላ ደስ ብሏት ነበር። ከዳጣ ጋር እየተጨቃጨቁ ዳጣ ቤተሰቧን ፍለጋ ወደ ሐዋሳ ለመሄድ ተወስናለች። ሐዋሳ ሄጄ ቤተሰቦቼን ማየት ይኖርብኛል። አይሆንም ጋሽና ምሳሌ ሲመጡ ከቤት ላውጥሽ ነው እኔን ብቻ ተወሽ እንድትሄጂ ነው እንዴ? ስለዚህ ጋሽና ምሳሌ እስኪመለሱ ድረስ እዚህ ቆዩና ጋሽ ከመጣ አብራችሁ ሄዳችሁ ትፈልጋላችሁ። ጋሽ መቼም ቢሆን ብቻሽን አይተውሽም ዳጣ፣ ስለዚህ እባክሽ አትሂጂ ትላለች።
እንግዲህ የዝና ማሌት ጋር በመጣላት ማሌትን ካምባላ በጭራሽ አልፈልጋትም አላምናትም በራሴ መንገድ ንጉስና ዱላ አገኛቸዋለሁ የገቡበት ገብቶ እያንዳንዱ ሆቴል ቢሆን ደውል ማጣራት ይኖርበታል ስለዚህ ወለና ንጉስ የሚገኙበት አድራሻ የትኛውም ሆቴል እንኳን አርፎ ከሆነ ቤቱ የፕሮፌት ጭራሽ ድጋሚ እንደማያርፍ እርግጥ ነው እና ፈልገን ማግኘት አለብን እርዳታን ፈልጋለሁ ይላል ግን እኮ አንተን ማትወድህ የማትፈልግ ሴት ከሆነች መቼም ልትሆን አትችልም ስለዚህ ለምን አትዋጡም እሱን ምክር ለራሴ ያዘው እንድትመክረኝ ብዬ ሳይሆን የጠራው እንድትረዳኝ እንጂ ምክርን ፈልጋለሁ ያለክሰው አለ ብሎ ጮህ ሜላት ድጋሚ እባክህን ይቅርታ አድርግልኝና ልረዳክ ፈልጋለሁ ብላ ስትቀርበው ማለት በጭራሽ እኔ አሁን በኋላ ያንቺን እርዳታ በጭራሽ አልፈልግም ምክንያቱም አንቺ ክብር የሌለሽ ደደማይምነሽ አቤት ሲድው ደግሞ ይበዛል ደደማይምነሽ እንዴ እያለ በቃ አልፈልግሽም ብዬሻለሁ ለምን አትኝ አይ ይዝና በጭራሽ ልተው አልችልም ምክንያቱም እኮ ቃል ገብታልኛል አልነበረም እንዴት ብቻዬን ትተወኛለህ ቃል ገብታልኛል እኮ እያለችው በተለምነው ነገር ግን እሱ በጭራሽ ላይሽ እንደማልፈልግ ነግሬሻለሁ ደጋግመሽ አትጠይቂ በቃ ተወኝ ቃል ገብታልኛል ቃል እንድታጠፋ አልፈልግም ስለዚህ ቃል እንድታጠፋ ከሆነ እመነኝ እኔ ምን ሰው እንደሆንኩ አታውቂኝም ትላለች እንግዲህ ንጉስን እየተከታተሉ ስልክ እየደወሉለት ነበር ግን ንጉስ የትም ቦታ ቢፈልግ ሊገኝ አልቻለም ቢሆንም የትም መገኘቱ አይቀርም ፈልጉና አሳውቁኝ አይ የገባበት ጉድጓድ ምንም ቢሆን እኔ ዝና ላመልጠኝ እንደማይችል ይነገራል ከዛ ንጉስ ጋር ይደውልና የገባበት ጉድጓድ ቢሆን አገኛለሁ ስለዚህ የት እንዳለ በነገር ይሻላል ሚስቴን ወስደ መቼም ቢሆን ሰላምን ህይወት መኖር አትችልም እያለች ነበር ቅድስትና ዳታ ብሩክ ለመጣ እንደሆነ ደስ ብሎ አብሮ ቆይ ምሳሌ ታከመች እንዴ አው በቅርቡ ታክማ ይመለሳሉ ጋሽና ምሳሌ በዚህ ሳምንት ውስጥ ይመጣሉ ስለዚህ በጭራሽ እንዳታስብ ይጥላለች ነገር ግን ቅድስዬ እጅግ በጣም ደስ አለኝ ማለት እንግዲህ መጨረሻ ላይ ተጸጸተች ምክንያቱም ብሩክ ይሻለኝ ነበር ብሩክን ጋብቻለሁ ጎድቻለሁ እውነቴን ነው ይሄ ሁሉ የራሴ ጥፋት ነው አይደስታራቂኝ ብሩክ ናፍቆኛል ብሩክን በትረሺ ይሻልሻል ምክንያቱም ካሁን በኋላ ብሩክ ሄዷል ማለት ይመስለኛል ምሳሌ ታክማ ስትመጣ ቅድስትና ግብቶ ደስተኛ ሆኖ መኖሩ ይቀጥላል አይ መቼም እሱ አይፈቅድም ቅድስት መቼም ላገባችን ቆይ ምን ልታረግ ነው ቅድስትን ካገባ ምን ማለት ትችያለሽ እስር ቤት ለመግባት አስበሻል ድጋሜ መቼም ቅድስት አጠገብ እንደማደርሺ ፈረመሽ እኮ ነው የወጣሽ ቅድስት እንደዛ ካረገች እኔ ከእንዳታን ከዛ አንደኛን ገድዬ ጎዳና ከሞት እስር ቤት ገባታለሁ እንጂ ብሩክ ቅድስትን ላገባት በጭራሽ አልፈቅድም ትላለች አሁን እንግዲህ ተሰማት የት ነበርሽ እስከዛሬ ስታረግ የነበረው ተንኮልና በጥፎ ብሩክ ተንበርክኮ ስለምንሽ የነበረው ብዙ ነገር ስልሽ ነበር ነገር ግን አሁን ስሜቱ የገባት የተጸጸተችው አሁን ጸጸቱ ገባት አሁን ብሩክ ማጣቱ ሳለ ነው እንዴ የተሰማት እንጂ ላሰቅም ብሎ ስለምን አስነበር በጭራሽ አይሆንም ብላ ሁሉም ስለምላት ነበር ቅድስዬን ዳጣ ወንድም አንደሽ እንደ ቅድስዬ ወንድሞች ስንት ወንድሞች እንዳለ እየጠየቀቻት ነበር አው ታላቅ ወንድማቴ እያለች ማንም የማይነካኝ ምርጥ ወንድም ነበር እያለች ስታወራ ነበር አሁን ቢሆን አንድ ሰው እሱ ወንድም ካለት ገና ብሎ አያሽም ወንድም መከታሽ ነው ወንድም ሁሉ ነገርሽ ነው ይጠብቅሻል ከራሱ አልፎ ለሰው ብሎ ይኖራል ይቻላል ስታወራ ነበር ሞኮስ እንግዲህ የራቁበውን ቦታ መሄድ እንዳለባቸው እንደው ምን እንደማሪሽ ነገር ልጅ መውለድ አው በስነስርዓት ከተቀበለ ሞኮስ ወልድልሃለሁ ካንተ ወልድልሃለሁ እያለ ስታረግኝ እስከዛሬ እንዴት አልወለድሽም ምናምን በፊት አንፈልግም ነበር ግን ሰሞኑን ልጅ ተወልጅልኛለች እያለ ሳስጨንቀኝ ነበር እያለች በዛ አሁን ግን ላንተ ወልድልሃለሁ ግን የሚሆነው በስነ ስርዓት ያንን ነገር እጅ ፈጽሜ ትሏለች
እሺ እስከዛሬ ጠብቅሻለሁ አሁንም ጠብቅሻለሁ መቼም ተስፋ አልቆርጥም ግን እባክሽ እያለ አቅፈሽ እንድትስሚኝ እፈልጋለሁ በጣም ናፍቀሽኛል ሉላ እያለ ሳወራ ነበር እንግዲህ ሜላት ብሩክን ዝናን ለማሟደድ ስትሞክር ዝና ግን በዚህ ምሽት ምን ልትሰሪ መጣሽ ጭራሹ ከፍታ መኝታ ቤት ቁጭ ብላ ነበር ያጠበቀችው ከዛ ምን ልትሰራ እንደመጣች ደጋግሞ እየጠየቃት አሁን እንድትወጪ ይፈልጋል አይ ብቻ ስለምኩ አዝኜልክ ነው የልጅነትን ነገር እስቲ ምን እንዳሳለፍ እንድትነግረኝ እፈልጋለሁ አጫውተኝ እያለችው ነበር ከዛ አባቱ ክፉ እንደነበረ አባቱ እንደሱ መጠን እንደነበረ ጠንካራ እንዲሆን እንዳደረገው ይነግራታል ማለት ነው እንግዲህ ወደ ደግሞ ሳሚን የሚለው ጽፎ ከሩጋ እየተጫወቱ እየፈረጣቸው ነበር ሉላና ሞገስ እጅግ በጣም ደስተኛ ሆነ ሉላ የሚከፈተች አይደለም ስለዚህ አንተ በህይወት ተጠቅሞ እንጂላችሁ ለማግኘት ስትሞክር ነበር ይሄ ደግሞ ምን ማለት ነው በህይወት እንዳያመልጥ ተጠቀም እያልሽ ነው አለኝ ማለት እየሞከርሽ ነው እንዴ እስኪ ንገረኝ ምን ተፈጥሮ ነው ለካ ሞገስ ብሩክና ሞገስ ተጫወቱበት ገላ የምነካ ይመስልሻል ትሰሚኛለሽ ከሉላ ውጪ ማንም ያላውቅም ወደፊትም ከሷ ውጪ ማንም አላፈቅርም እያለች ደንግጥ ብላ ማለት ትደነግጣለች ከዛ እንዴት አንቺ ደግሞ ማንም የተጫወተብሽ ዞር ብዬ አላይሽ ስለዚህ እባክሽ ከመኝታ ቤት ቶሎ ውጪ ነኝ ደግሜ እዚህ እንዳይሽ አልፈልግም እያላት ነበር ግን እኮ እዚህ እሷ እኮ ሞገስ ጋር የገባች ነው መቼም ሞገስ ዝም ብሎ አያየትም እያለችው ነገሮቹን ለማቀጣጠል ስትሞክር ነበር ትሰሚኛለሽ ማለት ምንም ሉላ በጭራሽ ሳትፈታ ጭራሽ ምን ነገር አታደርግም እሷም ደግሞ ጠንቅቄ አውቃታለሁ እያለ ነበር በእርግጥ ሉላ ሳትፈታ ምንም ነገር ማድረግ እንደማልችል ሞገስ አሳወቀች እንግዲህ በመጨረሻ በጥሩ ከቤቱ አባራት ማለት ነው